ታህሳስ 8 ደረሰ። ታህሳስ 8 ደረሰ። እንኳን አደረሳችሁ። ታህሳስ 8 ደረሰ። እንኳን ለጻድቁ አባታችን አቡነ ኪሮስ የልደት በዓል በሰላም አደረሳችሁ። እኔ ጻድቁን ወደዋለሁ፣ የምትወዱት ብቻ እኔ ጻድቁን ወደዋለሁ። በጣም ሁሌ የምደነቅበት ታሪክ አለ። አቡነ ኪሮስ የሚባሉ ጻድቅ አሉ አይደል? ቤተክርስቲያናችን ውስጥ እውነት በረከታቸው ይድረሰን። በጣም የተመሰገኑ ጻድቅ ናቸው። አባ ኪሮስ አባታችን አሁን 47 ዓመቴ ነው። በ47 ዓመቴ ነው ልጅ ያገኘሁት። አቡነ ኪሮስ ታምራቸውን የሰሩት ለኔ በ47 ዓመቴ ነው። በገሃድ ብቻ ሳይሆን ተኝቶ በህልሙም ስምህን የጠራውን ኃጢአቱን ይቅር እለዋለሁ፣ ገድልህን የሰማውን ልጆቹን በስምህ የሰየመውን እምርልሃለሁ። ወደ ቤተ ክርስቲያን ሄዶ ገድልህን መስማት ያልተቻለው በቤቱ ሆኖ እየሰገደ 3 ጊዜ አምላከ አቡነ ኪሮስ ማረኝ ብሎ ቢማጸነኝ እምረዋለሁ። ቅርቤ ናቸው። አባ ኪሮስ ይባላሉ። ጻድቅ ናቸው። በስማቸው ብዙ አብያተ ክርስቲያናት አሉ። ተአምራዊ ናቸው። ሰው ባመነው ይድናልና የተለየ ፍቅር ደግሞ አቡነ ኪሮስ ቤተክርስቲያን ሄጄ ሳለቅስ ይመለስልኛል። ዛሬ ህዳር 8 መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአቡነ ኪሮስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። እግዚአብሔር ይመስገን። ዛሬን ቀን የምናይበት በእግዚአብሔር ምክንያት ነውና እኔና ባለቤቴ ከተጋባን 4 ዓመታችን ነው። ካንዴም ሁለቴም ፌል አድርጎብን ነበር። ዛሬ ቀኑ አባ ኪሮስ ናቸው። እስቲ በለተ ቀናቸው ለመርቃቸው። አባ ኪሮስ ለኔ እንደደረሱልኝ ለእናንተ የሚድረሱላችሁ። ልጅ ፈልጋችሁ በልጅ ጦት ለተሰቃያችሁ አባ ኪሮስ አባቴ ወልዳችሁ ለመሳም ያብቋችሁ። በትዳር እየኖራችሁ ሰላም ላጣችሁ ውስጣችሁን በፍቅር ይሙሉላችሁ። አባ ኪሮስ አባቴ አባ ኪሮስ አባታችን። ሰላም ውድ ዚሽና ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለጻድቁ አባታችን ለአቡነ ኪሮስ ዓመታዊ ክብረ በዓል በሰላም አደረሳችሁ። የአቡነ ኪሮስን ዓመታዊ ክብረ በዓል ታህሳስ 8 ለምን እናከብራለን? ይህንን በማስመልከት የተማማርን ቆይታ የምናደርግ ይሆናል። እንዲሁም ጻድቁ አባታችን አቡነ ኪሮስ ያደረጉትን ተአምራትም የምንመለከት ይሆናል። ሁላችሁም ኮሜንት ላይ ጻድቁ አባታችን አቡነ ኪሮስ እያላችሁ ኮሜንቱን አጥለቅልቁት። ወደ አዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮ ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ በቀጥታ ወደ መጀመሪያው ቪዲዮ ላሳልፋችሁ። ታህሳስ 8 አቡነ ኪሮስ ለምን ይከበራል? ዛሬ ህዳር 8 ስለ ወዳጆቹ ፍቅር ሲል ራሱን እንደ አንተ አሳልፎ የሰጠ ሰው አላገኘሁምና በማንኛውም የመታሰቢያ በዓልህ ቀን ቤተክርስቲያንህን ባያገኝና ባይሳለም እንዲሁም ደግሞ የገድልህን መጽሐፍ አግኝቶ ባይሳለም እንዲሁም ደግሞ ቆሞ ባይሰማ ከቤቱ ሆኖ ስምህን ከስሜ ጋር አዋህዶ ማለትም የአቡነ ኪሮስ አምላክ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ አቤቱ ይቅር በለኝ እያለ 3 ጊዜ ቢሰግድና መጨረሻ ላይ አቡነ ዘበሰማያት ቢል በሕይወት ዘመናቸው በሙሉ የሰሩትን ኃጢአት አስተሰርይላቸዋለሁ። ወንዱን የ40 ቀን ሴቷን ደግሞ የ80 ቀን የሕፃን ንጽሕና ጸጋ እሰጥልሃለሁ የተባሉት ምን እሱ ብቻ ስምህን በአካል በሥጋ አይደለም በሕልሙ ተኝቶ የጠራውንም እምርልሃለሁ የተባሉ ድንቅ አባት የመንፈስ መምህራቸው አባታቸው በአንበሳ አፍ ተበልተው ተሰብረው ቢሞቱባቸው የመምህሬን በአንበሳ አፍ መበላት ሳላውቅ ከዚህ ምድር ላይ ባላለነሳ በሕያው ስምህ ምያለሁ ብለው በሆዳቸው መሬት ላይ ለ40 ዓመታት ተኝተው ጸሎት ያደረጉና ያለቀሱ ድንቅ አባት ለመምህራቸው በአንበሳ አፍ ተበልቶ ተሰብሮ መሞት ምክንያት የሆነው መነኩሴ ራሱን አጥፍቶ የጽልመት መልአክ ሲጫወቱበት ቢያዩ ደግሞ እባክህን ይህንን መነኩሴ ማርልኝ ብለው እንደገና ለ40 ዓመታት ተኝተው ጽኑ ተጋድሎ የተጋደሉ ድንቅ አባት እኒህ ቁመታቸው እንደ ዘንባባ የረዘመ መልካቸው ገነት ውስጥ እንደሚፈራው እንደ ሮማን ፍሬ የሆነላቸው በአካል አላደለንም እንተወውና ገና ስነ ስዕላቸውን ስናየው መንፈሳችንን የሚታደስልን ታላቁ አባታችን አቡነ ኪሮስ ናቸው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአቡነ ኪሮስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። አሜን። ቃልዮትን ያሰማልን። የጻድቁ አባታችን ጸጋና ረድኤታቸው አይለየን። በድጋሚ መልካም በዓል ይሁንልን። በቀጣይ ደግሞ አቡነ ኪሮስ ያደረጉትን ተአምራት የተሰጡ ምስክርነቶችን በጥቂቱ እንመለከታለን። መልካም ቆይታ። አሁን 47 ዓመቴ ነው። በ47 ዓመቴ ነው ልጅ ያገኘሁት። አቡነ ኪሮስ ታምራቸውን የሰሩት ለኔ በ47 ዓመቴ ነው። እኛ ዛሬ እናንተም ሰምታችኋታል፣ እኛም አይተናታል፣ አነጋግረናታል።
ስዕለቷን ተቀብለን እልል በሉላት ብለናል። 47 ዓመቴ ነው ብላለች፣ ወልዳለች። በ47 ዓመቷ ወልዳለች። ከዚህ በፊት በ53 ዓመቷ ልጅ ታቅፋ በሬው መጎናጸፊያ አልብሳ በዚህ ቤተክርስቲያን ይዛ የዞረች እናት አለች። እኛ እዚህ አይተናል። በሬውንም አርዳችሁ ብሉልኝ ብላ አርደን ነው የበላነው። ነጭ በሬ ነው። ልብሱ ራሱ የበሬው ነጭ የሀበሻ ልብስ ነው የሚመስለው። ነጭ ልብስ የለበሰ በሬ ነው። እሷ ደግሞ መጎናጸፊያ ላይ አድርጋ አንገቱ ላይ አስራ በዚህ 3 ጊዜ ይዛ ዞራ የ53 ዓመት እናት በአሜሪካ ሀገር የምትኖር ወልዳ ልጇን እዚህ ክርስትና አስነስታ አይተናታል። አቡነ ኪሮስ እኔ ያደረጉልኝ በሰው ነው ታምራቸውን በሰው ሰምቼ ነው አከራይ ናቸው ታምራቸውን ነግረውኝ የመጣሁት። ሂጂ አቡነ ኪሮስ ይሰጡሻል አሉኝ አለችኝ አከራዬ። ከዛ መጣሁኝ ገርላቸውን እያዘልኩ ጸበላቸውን እየጠጣው ለ3 ዓመት እያለቀስኩ እያነባው ለምናቸው ነበር። ጻድቁ መለኩሴ ልጅ ስጡኝ እያልኩ ለምናቸው ነበረ። በመጣው በ3 ዓመቴ ልጅ ሰጡኝ። አሁን 47 ዓመቴ ነው። በ47 ዓመቴ ነው ልጅ አገኘሁት። እኔ አልጠበኩም። ተስፋ ቆርጬ ማህፀኔን ያመኝ ነበረ። ሁሉ ጊዜ ሐኪም ቤት ነው ኢንፌክሽን አለብሽ ባል ነበረ። መጀመሪያ ልጅ ስጡኝ ብዬ ጨቀጨኳቸው። ከዛ ያው ተስፋ በመቁረጥ ደረጃ ነበርኩ። ቢያንስ ጻድቁ መለኩሴ ልጅ እንኳን ቢቀር ማህፀኔን አድኑኝ እያልኩ ነበረ ገርሉን የምታሸው ጸበሉን የምጠጣው። እሳቸው ግን የሚስጥራዊ አባት ናቸውና እስከ 5 ወር ድረስ ሳላቀው 5 ወር ሲሞላኝ ሆዴ እየከበደኝ ሲሄድ የ5 ወር እርጉዝ ነሽ አሉኝ እና አሁን ምን የመሰለ ወንድ ልጅ አሳቅፈውኛል። አቡነ ኪሮስ ክብር ምስጋና ይድረሳቸው። ሁን ያለው ብየዋለሁ። ጻድቁ መለኩሴ ያሉት ይሆናል። ሁን ያለው ብየዋለሁ። እግዚአብሔር ከፈቀደ የጻድቁ አገልጋይ እንዲሆን ፈልጋለሁ። ጻድቁ ከልብ ከለመኗቸው የማይሰጡት ምክንያት የላቸውም። እናሳቸው ደግሞ ፈጥኖ ደራሽ መናኝ ጻድቅ ናቸውና ይሰጣሉ። በእምነታችሁ ጸንታችሁ ለምኑ ነው የምለው። አሁንም እንቀጥላለን። በወሌ አራብሳ አቡነ ኪሮስ የተሰጠ ምስክርነት እነሆ። እግዚአብሔር ይመስገን ዛሬን ቀን የምናይበት በእግዚአብሔር ምክንያት ነውና እኔና ባለቤቴ ከተጋባን 4 ዓመታችን ነው። ከአንዴም ሁለቴም ፌል አድርጎብን ነበር። እዚህ መተን ገድሉንም ተሸክመን ተስለን ሄደን ነበረ። በአመቱ ወንድ ልጅ ዘመተናል። የአቡነ ኪሮስ ተአምር አንድ ልጅ እንዲሰጠኝ ተስዬ 4 መንታ ልጆች አገኘው ትላለች። ወደ ቪዲዮ 4 ዓመት ነው እኔና ባለቤቴ መተን አባ ኪሮስ ተስለን ነበረ። አንድ ልጅ እንዲሰጡን ነበር የተሳልነው። 4 አድርገው ሰጡን። 3 ሴትና 1 ወንድ ልጅ። እንግዲህ እስካሁን የሰማነው መንታ 2 ነበሩ የሚወለዱት አይደል? የሰማነው በእግዚአብሔር ስራ እስካሁን የተለመዱ የተሰሙት 2 ይወለዳሉ። አልፎ አልፎ ደግሞ 3 ይሰማል። የሚበልጠውን አቡነ ኪሮስ ይኸው 4ቱን አመጡት። አያችሁ የሚበልጠውን ሲሰሩ ቅዱሳን የሚሰጣቸው እንዲህ ነው። እኔና ባለቤቴ አንድ ልጅ ነበረ ያው ተስለን ይሄድ ነው። በወሩ ብዙም ሳይቆይ በወሩ ነው 4 ልጅ እንትን ያረገዝኩት የተባልኩት እና እግዚአብሔር የተመሰገነ ይሁን። አባ ኪሮስም አላሳፈሩንም። ጤነኛ ልጆች ሰጥተውናል። 4 ዓመት ሞልቷቸዋል። አሁን እነዚህ ነው ፍሬ ሕይወት ጻድቁ ልጅ እንዲሰጡኝ ተስለን ገርሉንም አዝለን 4 መንታ ልጆችን በአንድ ጊዜ ሰጡን። ከ4ቱ አንዱ ወንድ ነው ይላል። እንግዲህ ደግሞ ድንቅ ነው፣ ለየት ያለ ነገር ነው። እልል ብላችሁ አመስግኑት እግዚአብሔር። አቡነ ኪሮስን ተማጽነው የተደረገላቸው ብዙዎች ናቸው። እናንተም የተደረገላችሁ ምስክርነታችሁን ኮሜንት ላይ ጻፉልን። ሁላችንም ተደርጎልን ለመመስከርም ያብቃን። ቀጥለን የአቡነ ኪሮስን ስንክሳር የምንሰማ ይሆናል። በገሃድ ብቻ ሳይሆን ተኝቶ በህልሙም ስምህን የጠራውን ኃጢአቱን ይቅር እለዋለሁ። ገድልህን የሰማውን ልጆቹን በስምህ የሰየመውን እምርልሃለሁ። ወደ ቤተ ክርስቲያን ሄዶ ገድልህን መስማት ያልተቻለው በቤቱ ሆኖ እየሰገደ 3 ጊዜ አምላከ አቡነ ኪሮስ ማረኝ ብሎ ቢማጸነኝ እምረዋለሁ። መታሰቢያህን ያደረገውን ብቻ ሳይሆን ለማድረግ አስቦ ሳይሆንለት የቀረውንም እምርልሃለሁ። ልጅ አጡ ሰዎች ገድልህን አዝለው በስምህ ቢማጸኑ ልጅን እሰጣቸዋለሁ ብሎ ጌታችን አስደናቂ ቃል ኪዳንን የሰጣቸው ነፍሱን ለወንድሞቹ ቤዛ አድርጎ የሚሰጥ እንዳንተ ያለ አላገኘሁም ብሎ ለሰው ልጆች ስላላቸው ልዩ ፍቅር የመሰከረላቸው ታላቁ ቅዱስ አቡነ ኪሮስ ወር በገባ በ8 የመታሰቢያ በዓላቸው ነው። የንጉስ ልጅ የሆኑት አቡነ ኪሮስ
ይህችን ዓለም ንቀው ከመነኑ በኋላ መምህራቸው አባ በብኑዳን አንበሳ ቢበላው ጌታችን ፍርዱን እንዲያሳውቃቸው ሳር እስኪበቅልባቸው ድረስ መሬት ላይ ወድቀው ጸለዩ። የፍርዱን እውነተኛነት አውቀዋል። ለመምህራቸው ሞትና ከሰማይ ለሚወርድላቸው ህብስት መከልከል ምክንያት ስለሆነው ሰው ጸለዩ አስምረውታል። በደብረ ባሳት ገዳም የነበሩ ግብራቸው የከፋ 798 መነኮሳትን በጸሎታቸው ከሞት አስነስተው ንስሐ ሰጥተው ለቅድስና ደረጃ አብቅተዋቸዋል። በገድልና በትሩፋት ጸንተው ከተወለዱ 270 ዓመት ሲሆናቸው በሐምሌ 8 ቀን ክቡር ዳዊት በበገና እየዘመረላቸው በክብር አርፈዋል። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን ይቆየን። በመጨረሻም የዲያቆን ዘላለም ታየን ቪዲዮን ላስመለክታችሁ። በጣም ሁሌ የምደነቅበት ታሪክ አለ። እንደውም ልንገርሽ፣ አቡነ ኪሮስ የሚባሉ ጻድቅ አሉ አይደል? ቤተክርስቲያናችን ውስጥ እውነት በረከታቸው ይድረሰን። በጣም የተመሰገኑ ጻድቅ ናቸው እና አቡነ ኪሮስ ገድላቸው ላይ ወደ ህይወታቸው ፍጻሜ ደረሱና እግዚአብሔር መልአክ ከላይ ከሰማይ ወረደና ኪሮስ ወይ በቃ ተጋድሎን ጻማ ድካምህን እግዚአብሔር አስቦልሃል፣ አሁን ልትለይ ነው ነፍስ ከስጋህና ተዘጋጅ አይነት ነገር አልሄድም አሉት። እና መጥቶ የሚነግራቸው መልአክ ነው። ያው ምናልባት ይሄንን ለሚሰማ ሰው እርግጥ ነው ሰይጣንም የብርሃን መልአክ መስሎ ስለሚገለጥ ጳውሎስ ገላትያ 1:8 ላይ ስለተናገረ ችግር የለው። ግን ልክ እንደዛ ብሎ ሲነግረው በጣም ደነገጠና ወደ እግዚአብሔር እኮ ነው የምትሄደው አለው። አይ ይቅርብኛል። እና ሄደና ያው ለባለቤቱ አልመጣም አለኝ። ሂድ ይዘውና በቃ ይበቃዋል ድካሙ ታስቦለታል። እና ተመልሶ ያ መልአክ ና ወደ እግዚአብሔር ለወስድ ነው ብሎ ሲነግረው ጻድቁ ኪሮስ ምንድነው ያለው? በዚህ ክርስቶስን እንዲመስል ከደከምኩበት ከሰውነቴ በላይ ልታስገባኝ የምትችልበት ሌላ የተሻለ ቦታ አለ አለ። እና አቡነ ኪሮስ ያንን ሁሉ ዘመናት የፈጸሙትን ደስታቸው እንዳይነጠቅባቸው የከፈሉትን ዋጋ የሚበልጥ ካልሆነ በፍጹም ይሄኛውን ሳክሪፋይስ ላደርግልህ አልችልም ማለት በቃ። ስለዚህ በፔኑ በጣም ተደስተው ነበር። በጾሙ፣ በጸሎቱ፣ በስግደቱ፣ በምጽዋቱ፣ በመገፋታቸው አለት ላይ ተኝተው ሰውነታቸው ተጣብቆ እስከሚሰቃዩ ድረስ የነበራቸው ነገሮች በሙሉ ለእግዚአብሔር እንደዋሉለት ውለታ ሳይሆን የቆጠሩት እግዚአብሔር የሰጣቸውን ነገር እንዳይነጠቀባቸው እንዳደረጉት የሆነ ነገር ነው ያሰቡት። የተሻለ ነገር ካላመጣህ አልሄድልህም ማለት እና ያ መልአክ ሄደና ከገነት ካሉ እጽዋቶች መካከል አንዱን ቀጥፎ ይላል ገድላቸው አሸተታቸው እና ሲያሸትታቸው ነፍስ ከስጋቸው መለየታቸውን ሲያውቁ በዛው አረፉ። የተሻለ ደስታ ሲያገኙ ማለት ምንጩ ጋር እንደሚሄዱ ሲያውቁት። ስለዚህ ሰው ለደስታ የሚከፍለውን ዋጋ ሊያስደስተው ያስፈልጋል። በቃ እኔ ጻድቁን ወደዋለሁ፣ የምትወዱት ብቻ እኔ ጻድቁን ወደዋለሁ፣ ወደዋለሁ፣ ወደዋለሁ አባ ኪሮስ እለዋለሁ፣ አማላጄ እለዋለሁ፣ ፈዋሽን እለዋለሁ፣ ስለት ሰሚ እለዋለሁ፣ ፈጥኖ ደራሽ እለዋለሁ። ታኅሳስ 8 ጻድቁ አቡነ ኪሮስ እንኳን አደረሳችሁ። ለአባታችን ለጻድቁ ለአቡነ ኪሮስ ዓመታዊ ክብረ በዓል እንኳን አደረሳችሁ። ታኅሳስ 8 የጻድቁ አቡነ ኪሮስ ዓመታዊ ክብረ በዓል ለምን ይከበራል? የጻድቁ የአቡነ ኪሮስን አጭር ታሪክ እንደሚከተለው የማቀርብላችሁ ይሆናል። ጻድቁ አባታችን አቡነ ኪሮስ የተወለዱት በ4ኛው መቶ ክፍለ ዘመን ሲሆን ወላጆቻቸው ነገስታት ናቸው። እነርሱም አባታቸው ንጉስ ዮናስ፣ እናታቸው አንስራ ይባላሉ። ወላጆቹም እግዚአብሔርን የሚፈሩ ደጋግ ቅዱሳኖች ስለነበሩ በዛሬው ዕለት ታኅሳስ 8 ቀን አቡነ ኪሮስን ወለዱ። አባ ኪሮስ የመጀመሪያ ስማቸው ዲላሶር ይባል ነበር። ተወልደው ባደጉበት ሀገር ቁስጥንጥንያ ገና በልጅነት እድሜያቸው ምቾት ሳያሳሳቸው መጽሐፍትን ተምረዋል። ወንድማቸው ታላቁ ቴዎዶሲዮስ በነገሰባቸው የመጀመሪያ ዓመታት በቤተ መንግስቱ ዙሪያ ግፍ በዝቶ ነበርና አቡነ ኪሮስ ከኃጢአት ለመራቅና ለጌታ ለመገዛት ከከተማው ጠፍተው አህጉር አቋርጠው ወደ ግብጽ ወይም ወደ ገዳመ አስቄጥስ መጡ። እርሳቸውን ለመፈለግ የተደረገው ሙከራም አልተሳካም። ይባስ ብሎ የንጉሱ ልጅ ገብረ ክርስቶስ ሙሽርነቱን ጥሎ ወደ ሌላ ሀገር መነነ። የቅኖች ትውልድ ይባረካል እንዳለ ቅዱስ ዳዊት አቡነ ኪሮስ ለሙሽራው ገብረ ክርስቶስ አጎቱ ናቸው። አቡነ ኪሮስ በገዳሙ ውስጥ የታላቁ አቡነ በብኑዳ ደቀ መዝሙር ሆነው ለዘመናት ቆይተዋል። ቅዱስ በብኑዳን አንበሳ በበላው ጊዜ
በጣም አዝነው ለምን ጌታ ሆይ በሚል መሬት ላይ ወድቀው አለቀሱ። ምክንያቱ ካልተነገረኝ አልነሳም ብለው ከወደቁበት መሬት ላይ ሳይነሱ ለ40 ዓመታት አልቅሰዋል። በዚህ ምክንያት ግማሹ አካላቸው አፈር ሆኖ ሳር በቅሎበታል። ጌታችን ተገልጦ ምክንያቱን ነግሯቸዋል። አካላቸውንም እንደነበረ መልሶላቸዋል። አንድ ቀን ጻድቁ ለቅዱስ በብኑዳ ሞት ምክንያት የሆነው መነኩስ ታንቆ መሞቱን ሰምተው በጣም አዘኑ። ሱባኤ ገብተው ፍጹም አልቅሰው ከጌታ ማማልደው የዛን ኃጥእ ነፍስ ከሲኦል አውጥተዋል። በሌላ ጊዜ ደግሞ ኃጥአን በሞሉባት አንድ ገዳም በግብጽ ነበርና መቅሰፍት ወርዶ ሁሉንም በአንድ ቀን ሲያጠፋቸው አዩ። ጻድቁ በዚህ ምክንያት ለ30 ዓመታት አልቅሰው ሙታኑንም አስነስተው ንስሐ ሰጥተው ገዳሙን የጻድቃን ሕይወታቸውንም የፍቅር አድርገውታል። ጻድቁ አቡነ ኪሮስ እመቤታችንን ከመውደዳቸው የተነሳ በስዕሏ ፊት አብዝተው ይሰግዱና ያለቅሱም ነበር። እማምላክም ተገልጣ ተባረካቸው ነበር። ከዚህ በኋላም ወደ ምዕራብ አቅጣጫ ሄደው ለ57 ዓመታት ማንንም ሳይው ተጋደሉ። ጌታችን ኢየሱስ ክርስቶስ ለስም አጠራሩ ስግደት ይሁንና በየቀኑ ይጎበኛቸው ቁጭ ብሎም ያወራቸው ነበር። በመጨረሻ ጌታ አላፍ መላእክትን፣ ጻድቃን ሰማዕታትን፣ ድንግል እመቤታችንን፣ ቅዱስ ዳዊትን አስከትሎ ወረደ። ቃል ኪዳንን ገባላቸው፣ እንዲህም አላቸው፦ እውነት እልሃለሁ ስምህን በገሃድ አባ ኪሮስ ብሎ የጠራ ብቻ ሳይሆን በሕልሙም ስምህን አባ ኪሮስ ብሎ የጠራውን ሁሉ ኃጢአቱን ይቅር እለዋለሁ፣ ከአንተ ጋር ወደ መንግሥተ ሰማያት ይግባም አለው። ዳግመኛም አባ ኪሮስ ከፈጣሪ አሳስበኝ የሚልህን እኔም ፈጥኜ ይቅር እለዋለሁ። ዳግመኛም መታሰቢያህን ሊያደርግ አስቦ ሳይሆንለት ቢቀር ኃጢአቱን ይቅር እለዋለሁ። ያለ ወቀሳ ከአንተ ጋር ወደ መንግሥተ ሰማያትም ይግባ። የገድልህን መጽሐፍ የጻፈውን ያጻፈውን ሰው ሁሉ እኔም ስሙን በመንግሥተ ሰማያት በሕይወት መጽሐፍ እጽፈዋለሁ። ልጅ ለሌላት መካኒቱ በገድላቸው ብትባረክ፣ ጸበላቸውን ብትጠጣ፣ በጻድቁ ምልጃ ቃል ኪዳን እንደ እግዚአብሔር ምሕረትና ቸርነት ልጅ ታገኛለች። ምንጭ ገድለ አቡነ ኪሮስ ገጽ 54 እስከ 55 ቁጥር 15 እስከ 18። ቃል ኪዳን ከገባላቸው በኋላ ቅዱስ ዳዊት ቀርቦ እያጫወታቸው በበገናው እየደረደረላቸው ከዝማሬው ጣዕም የተነሳ ነፍሳቸው ከስጋቸው በፍቅር ተለየች። ጌታችንም ይዟቸው አረገ። ስጋቸውንም አባ ባውማ ቀበሩት። የአቡነ ኪሮስ ቁመታቸው ቀጥ ያለ፣ ጺማቸው የተንዠረገገ ነበረ። ጌታችንም የአስጤክስ ገዳም አባ ባውማ ስጋውን ገንዞ እንዲቀብረው አደረገ። እርሱም የንጉሥ ዘይኑን ልጅ ቅድስት ኢላሪያን ስጋዋን የገነዘ ነው። ደግሞም አባ ባውማ ጌታችን እንዳዘዘው በመንፈስ ቅዱስ የቅዱስ ኪሮስን ገድሉን የጻፈ ነው። እኔ አባ ባውማም የቅዱስ ኪሮስን ገድሉን ጽፌ ለሚያነቡና ለሚሰማው ሁሉ መጽናኛ ይሆን ዘንድ ወደ አብያተ ክርስቲያናቱ ሁሉና ወደ ገዳማቱ ለሐኩ ተብሎ ተጽፏል። ስንክሳር ዘወርሃ ሐምሌ ላይ የጻድቁ አባታችን የአቡነ ኪሮስ ታኅሳስ 8 ነው ልደታቸው። እንዲሁም ሐምሌ 8 ደግሞ በዓለ ዕረፍታቸው ይከበራል። በድጋሚ እንኳን አደረሳችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ውድ የናታን ሚዲያ ቤተሰቦች በዛሬው ቪዲዮ ጠቃሚ የሆኑ መንፈሳዊ ትምህርቶች እንዳገኛችሁበት ተስፋ እናደርጋለን። ታኅሳስ 8 አቡነ ኪሮስን ለምን እናከብራለን በሚል በዓሉን በማስመልከት ተማምረናል። ቪዲዮ ለብዙ ኦርቶዶክሳውያን ይደርስ ዘንድ ላይክ፣ ሼር ያደረጋችሁ እንዲሁም ከዚህ በኋላ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሱ ቻናሉን ሰብስክራይብ ማድረግም አይረሳ። በውጭ ሀገራት ያላችሁ በሱፐር ቻት በሱፐር ቴንክስ ቻናሉን የደገፉ ከላይ ካጠገብ ቴንክስ የሚለውን በመጫን እንዲሁም በሀገር ውስጥ ያላችሁ ደግሞ ቪፒኤንን በማብራት ዝግጅቶቻችንን እንድትከታተሉ ስንል እንጠይቃለን። ጆይን የሚለውን በመጫን ደግሞ ቋሚ ናታን ሚዲያ የሜምበርሺፕ አባል ቤተሰብም የሆኑ በዚህ ቻናል ምርትና አገልግሎቱን ለማስተዋወቅ እንዲሁም ለማንኛውም ሐሳብ አስተያየት በቴሌግራም @ሄኖክ6679 ይጻፉልን ወይም በስልክ ቁጥር 0912 73 5701 የሚደውሉ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም።